ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። ዛሬም እንደተለመደው አዳዲስ የባህር ማዶ ወሬዎችን ይዘንላችሁ መጥተናል። በመካከለኛው ምስራቅ የቀጠለው ወታደራዊ ግጭት በዓለም አቀፍ የኢኮኖሚና የደህንነት ሁኔታዎች ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በተለይም በሆርሙዝ የባህር ወሽመጥ አካባቢ የተሰነዘሩ ጥቃቶች ለነዳጅ ዋጋ መናር ምክንያት ሆነዋል። ባለፉት 24 ሰዓት ውስጥ በደቡብ ኢራቅ አቅራቢያ በነዳጅ ጫኝ መርከቦች ላይ በተሰነዘሩ ጥቃቶች ምክንያት የዓለም የነዳጅ ዋጋ በአንድ በርሜል ከ$100 በላይ ሆኗል። ኢራን መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ያስጠነቀቀች ሲሆን ማስጠንቀቂያውን አልተቀበሉም ባለቻቸው መርከቦች ላይ ጥቃት መፈጸሟን ገልጻለች። በኦማን የሚገኙ ትልቅ የነዳጅ ማከማቻ በድሮን ጥቃት ጉዳት የደረሰበት ሲሆን በባህሬንና በታይላንድ የጭነት መርከቦች ላይም ተመሳሳይ ጥቃቶች ተፈጽመዋል። ፕሬዝዳንት ትራምፕ በሁኔታው ላይ ያላቸውን ተስፋ የገለጹ ሲሆን አሜሪካ ከመጠባበቂያ ነዳጅ ክምችቷ 172 ሚሊዮን በርሜል ነዳጅ ለገበያ እንደምታቀርብ አስታውቃለች። ይህም የነዳጅ እጥረቱን ለመቅረፍ የታለመ እርምጃ ነው ተብሏል። በሌላ ዜና በደቡብ ኢራን በሚገኝ የሴቶች ትምህርት ቤት ላይ በደረሰ ጥቃት 138 ሰዎች አብዛኞቹ ህጻናት መሞታቸውን ተከትሎ ጥቃቱ በአሜሪካ ጦር ስህተት የተፈጸመ መሆኑን የሚጠቁሙ የመጀመሪያ ደረጃ የምርመራ ውጤቶች መውጣታቸው አነጋጋሪ ሆኗል። ዋይት ሀውስ ግን ምርመራው ገና አልተጠናቀቀም ብሏል። በሊባኖስና በእስራኤል መካከል ያለው የተኩስ ልውውጥ ተባብሷል። ሂዝቦላ ከ200 በላይ ሮኬቶችን ወደ እስራኤል የላከ ሲሆን እስራኤል በበኩሏ በቤሩት ላይ የአየር ጥቃቶችን አድርሳለች። በሊባኖስ በድምሩ ከ600 በላይ ሰዎች መሞታቸውና በመቶ ሺዎች የሚቆጠሩ መፈናቀላቸው ተዘግቧል። ኢራን አዲሱ ጠቅላይ መሪ ሙጅተባ ካሚል በደረሰባቸው ጉዳት ምክንያት ከህዝብ እይታ ርቀው እንደሚገኙ የሀገሪቱ ባለስልጣናት ለመጀመሪያ ጊዜ አረጋግጠዋል። ውድ የቻናላችን ተከታታዮች ለአሁኑ ያዝንላችሁ አዳዲስ የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ።